እኔ ከዚህ በኋላ ሞት እንጂ መኖር አይጠበቅብኝ። ቀልዱን አቁመሽ ብሩን አምጪ ቶሎ። የመጨረሻ እድል ነው የምሰጥሽ። የለኝም አልኩ እኮ ስራ የለኝ እኮ ነው የመጣሁት። በጣም ጊዜ የመጣሁት እኮ እኔ ስላልከኝ የፈለከው ማድረግ ትችላለህ። አለው ከዚህ ዓለም በሞት ክፋት በቃኝ። እኔ ከዚህ በኋላ ምንም አይነት ክፋት መስራትም ሆነ ማድረግ አልፈልግም። በተቻለኝ መጠን ከዚህ በኋላ ለሰው ጥሩ ደግ መሆን ብቻ ነው የምፈልገው። እና ለእኔ ጊዜ ሲሆኑ ማንነትሽን መቀየር የምትፈልጊው? እኔ አሁን ላይ ላንቺም ቢሆን የምሰጥሽ ምክር ቢኖረኝ ክፋት ይቅርብሽ፣ አቁሚ። ክፋት ምንም ጥቅም የለውም። ይሄን ደግሞ ከኔ ተማሪ። ብታቆሚ ብቻ ነው የምነግርሽ። እባክሽ አድናን ምንም የሚያውቀው ነገር የለም። ከወንድሙ ጋር ነበር የውሸት ሰርተፍኬት አዘጋጅቼ የውሸት ትዳር መስርተን አንተን አሳምነን ይሸጥንለን። አድናን ስለዚህ ነገር ምንም የሚያውቀው ነገር የለም። ምን እያልሽኝ ነው ያለሽው? የምትይኝ ነገር ግን ታውቆሻል ብሎ ሲላት፣ አዎ ታርቆን እጅግ መጥፎና እኔ እንኳን አይደለም ሌላ ነገር እቺ ምድር ራሱ ለእኔ አትገባኝም፣ ሲኦል ራሱ ብገባ ለእኔ አይገባኝም። እኔ እጅግ በጣም መጥፎ ሴት ነኝ። አድናን እንግዲህ ሳያቅ ይሄ ሁሉ ነገር ያደረኩት ይቅርታ እንድትሰጠኝ ብቻ ነው የምፈልገው። አሁን ላይ ላደረኩት ነገር ሁሉ እጅግ በጣም ጸጽቶኛል ብላ ትለዋለች። ታርቆንም እንዴት አይነት ሰው ነሽ? እኔ እንደዚህ አይነት ሰው ነሽ ብዬ አስቤም ጠብቄሽም አላቅም። እውነት የምትዩ ነገር እውነት ነው ብሎ ሲላት፣ እባክህን ይቅርታ አድርግልኝ። አድናንም ከአድናን ጋር በትዳር እየተፋታ ነው። እኔ እንዳልኩክ ሳይሆን ከወንድሙ ጋራ ስማግጥበት ይዞኝ ነው። አሁን ደግሞ ከልዋና ጋራ እንዳይኖር ያላደረግኩት ነገር የለም። ሆኖም ግን አድናን እኔን ይኸው ምንም ነገር አላደረገኝም። አድናን ማለት እጅግ በጣም መልካም ሰው ነው። ስለዚህ እኔ ደግሞ እጅግ በድየዋለሁ። ቤቱን በሱ ላይ ሸጫለሁ። የውሸት ሰርተፍኬት አሰርቼ ከወንድሙ ጋራ ሆነን ቤቱን ሸጠንልሃል። እኔ ይሄንን የምነግርህ ትንሹን ክፋቴ ነው። እጅግ በጣም መጥፎ ሰው ነኝ ብላ እንግዲህ ሁሉንም ነገር ትናዘዝለታለች። ታርቆንም እጅግ በጣም በመደንገጥ እኔ አሁን ላይ ምንም የማደርግልሽ ነገር የለም ብሎ ይላታል። እሷም እጄ ላይ የተወሰነ ብር አለኝ፣ ያንን ብር እሰጥሃለሁ እና አንተ ቤቱን ለአድናን እንድትመልስለትና አድናንና ልዋና ተጋብተው በሰላም እንዲኖሩ ነው የምፈልገው። ቢያንስ እንኳን በዚህ ልካሰው ብላ ትለዋለች። እኔ አሁን ላይ ትዳሬን ልጄን አጥቻለሁ። ህይወት ከብዶብኛል። ከዚህ አገር እንኳን ቤት ይሄ ቤት የኔ ነው። እኔም እዚህ ቤት መኖር ነው የምፈልገው። ያለውበትን ሁኔታ አትረጅም ወይ ብሎ ሲላትም፣ እባክህን ታርቆን አንተ እጅግ መልካም ሰው ነህ፣ ውስጥ ንጹህ ነው፣ ለይቅርታ ቅርብ ነህ። እባክህን እኔ ብሩን ሰርቼ እከፍልሃለሁ። ሆኖም ግን ይሄንን ነገር ብቻ ተባበረኝ፣ ሌላ ምንም አልፈልግም። ካንተ ይቅርታና ይሄንን ብር ሰጥቼ የቀረውን ደግሞ ሰርቼ እሰጥሃለሁ። በሰላም እንዲኖሩና ላደረኩት ትንሽ እንኳን ቢቀለኝ ብዬ ነው ብላ ትለዋለች። እሱም ውጪ አሁን አስብበታለሁ ብሎ ይላታል። እሷም እንግዲህ ወጥታ ቁጭ እንዳለች ዳንያ ትመጣለች። ዳንያም ባልሽኝ ሀሳብ ተስማምቻለሁ፣ ሉሃናን እንግደላትና አድናንን የራሴ እናድርገው ብላ ትላታለች። ሚራም እኔ በሀሳቤ አልስማማም፣ ሀሳቤን አፍርሻለሁ። ያደረኩት ነገር ሁሉ እንቅልፍ እየነሳኝ ነው። ክፋት እስከ መጨረሻ ድረስ አድርጌያለሁ። ዛሬ ላይ ግን እንቅልፍ እየነሳኝና እየጸጸተኝ ነው ያለው። አሁን አንቺ ባልሽን ጠበቅ አድርገሽ ያዢ፣ አድናንንና ሉዋናን ታያቸው፣ የራሳቸውን ህይወት ይኑሩ። እኔ የሰራውባቸው ክፋት ይበቃል። ስለዚህ ምንም ወዲና ወዲ ሳቲ ባልሽን አርፈሽ ይዘሽ ተቀመጭ ብላ ትላታለች። እሷም በፍጹም እንደዛ አላደርግም፣ አንቺ እንኳን እምቢ ብትይኝ ዞሮ ዞሮ አድናን የኔና የኔ ብቻ ነው የሚሆነው ትላታለች። እኔ ልንገርሽ ከራሴ ህይወት ተማሪ። እኔ ክፋትን እስከ ጥግ ሰርቻለሁ፣ አጣውኝ እንጂ ምንም ያገኘሁት ነገር የለም። ያጣሁትን ለራሴ አደርጋለሁ ብዬ እግዚአብሔርን መጠበቅ ትቼ በራሴ መንገድ ሲሄድ ብዙ ነገርን አጥቻለሁ፣ ብዙ ነገር ጎሎኛል። ስለዚህ አሁን አንቺ ደግሞ አርፈሽ ተቀመጪ ብላ ትላታለች። እሷ ምንም አርፌ የምቀመጠው ነገር የለም፣ ታያታለሽ፣ የኔ የግሌ አደርገዋለሁ እያለች ትገኛለች። እንግዲህ
ሆኖም እንግዲህ ሚራ እጅግ በመጸጸት ለሉሃናም እንግዲህ ሮቤልን ስትቀብረው ሳላሳየቻት ፎቶ ሉሃናም እንግዲህ ለአድናን ይቅርታ ታደርግለታለች። ልጁም የአድናን እንደሆነ አውቃለች። ሆኖም እንግዲህ ታርቆን እባካችሁ በእኔና በእናንተ መካከል ብቻ ይለቅ፣ አድናን ልጁ የሱ እንደሆነ እንዳያቅ፣ እኔ ልጁን በአይን ስስት አይቼ ነው ያሳደግኩት እባካችሁ ብሎ ዳንያንና ሉሃናንን ይለምናታል። ሉሃና እሺ ብላ ዝም ትላለች። ሉሃናም እንግዲህ ያድናን ልጅ መሆኑ ቢነገራትም እሺ ብላ ነው እሺ ብላ ምንም ነገር የተናገረችው ነገር አልነበረም ለአድናን። ሆኖም እንግዲህ አድናንን ይቅርታ አድርግልኝ አጥፍቻለሁ፣ የኔ ፍቅር ወድሃለሁ ብላ ፍቅሯንም ገልጻለት ይቅርታ ትጠይቀዋለች። እሱም እኔ ነኝ እንጂ የበደልኩሽ ብሎ ይላታል። አይ ሚራ እኮ ፎቶ አሳየችኝ እየቀበረችው እያለ ለዛ ነው እና ስላላመንኩ በጣም ይቅርታ ብላ እንግዲህ ይቅርታ ትጠይቀዋለች ማለት ነው። እሱም ምንም ችግር የለውም እኔ አንቺ ብቻ እንድትደሰች ነው የምፈልገው ብሎ ይላታል። እኔ ከአንቺ ውጪ መኖር አልችልም ብሎ እንግዲህ ያለውን ነገር ይነግራታል። እሷም እንደምትወደው ከነገረችው በኋላ እውነት ሚራ አንተ ስለተቆጣትና አንተ ንገሪያ ስላልክ ነው ወይስ አሁን ደግሞ በዚህ አይነት ሴራ አለስልሷ ልትገባ ነው ብሎ ያስባሉ። አሁንም ሌላ ነገር አስባ እንጂ እንደዚህማ በፍጹም አትቀየርም በማለት እንግዲህ ያወራሉ። ስለዚህ መጠንቀቅ አለብን በማለት እንግዲህ የመጀመሪያ ባህሪዋ ሊቀየር አይችልም ብለው ነው እያሰቡ ያሉት። እንግዲህ እሷ ዛሬ ላይ እጅግ በጣም ጸጽቷት እንግዲህ ዳንያን ራሱ እየመከረቻት ነበረ። ላንቺ የማይሆነውን ነገር ለራስሽ ለማድረግ ዋጋ አትክፈይ፣ ታርቁንና አጥብቀሽ ያዡ እያለቻት ትገኛለች። ሆኖም እንግዲህ አሁን ላይ እኔ አድናንን የራሴ ለማድረግ ሚራ ታስፈልገኛለች፣ የሚራ ተንኮል ያስፈልገኛል፣ ምን ማድረግ አለብኝ ብላ ዳንያ ታስባለች። እሷም እንግዲህ ለብዙ ጊዜ ይሄንን ቤት በራሷ ስም እንዲሆን ትፈልግ ነበረ። ይሄ ሁሉ እንግዲህ ሀብትን ፍለጋ ነበረ ብዙ ነገር ስታደርግ የነበረው ሚራ ማለት ነው። ስለዚህ እንግዲህ እሷም ትሄድና እስከ ዛሬ ድረስ የምትፈልጊውና የምትመኘውን ነገር ነይ ላደርግልሽ ተነሺ ብላ ትላታለች። እሷም ምንድነው የምታደርግልኝ ንገሪኝ ብላ ትላታለች። እንዴት አውቂያለሽ? እስከ ዛሬ የምትፈልጊውን ነገር ላደርግልሽ ተነሺ ብላ ስትላት በክፋት ከሆነ ምንም አይነት ነገር አልፈልግም በማለት ትመልስላታለች። እሷም የጠየቅሽኝን ነው፣ ይሄንን ቤት በራስሽ ስም እንዲሆን አይደለ የምትፈልጊው? ይሄንን በራስሽ ስም አደርግልሻለሁ ብላ ስትላት በራሴ ስም ካረግሽልኝ በኋላስ ብላ ስትል እሱን የተስማማነውን ታደርጊያለሽ፣ ሉሃናንን ታስወግጂና አድናንን የግሌ ታደርግልኛለሽ ብላ ትላታለች። እሷም በፍጹም አልፈልግም፣ ከኔ ተማሪ ክፋት ምን ያህል እንደጎዳኝ ስለዚህ አገኛለሁ ብለሽ ሁሉንም ነገር ከምታጪ ታርቆንን ይቅርታ ጠይቀሽ ከታርቆን ጋር ሁኚ ብላ ትላታለች። እንዴት ነው ታርቆንን በምንስ ነው ይቅርታ የምጠይቀው? እሱ በፍጹም ይቅርታ አያደርግልኝም ብላ ትላለች። እሱ ይቅርታ ያደርግልሻል፣ የይቅርታ ልብ አለው። አንቺ ብቻ ከልብሽ ካደረግሽው ነገር ተጸጽተሽ ይቅርታ ጠይቂው ከላይ ሳይሆን ብላ ትላታለች። እንግዲህ ዳንያም እጅግ በጣም ታዝንና እንዴት አድርጌ ይቅርታ ጠይቀዋለሁ እጅግ በድየዋለሁ እያለች ትገኛለች። ሆኖም እንግዲህ ሚራን ፎቶን ያነሳሰው ፎቶን አንስቼ እኮ እኔ ጋም እየቀረ አለ፣ ቶሎ ብሩን ዛሬ ማታ ይዘሽ ነይ የምቀጥርሽ ቦታ ብሎ ይላታል። እሷም የፈለግከውን ነገር ማድረግ ትችላለህ፣ እኔ ምንም አይነት ብር የለኝም በማለት ትመልስለታለች። እንደዛ ከሆነ ማታ የምቀጥርሽ ቦታ ትመጫለሽ፣ ብሩን ይዘሽ ነይ ብሎ ሲላትም እመጣለሁኝ ብላ እንግዲህ ስልኩን ይዘጋባታል። እንግዲህ እሷ ይሄን ያህል ተስፋ ቆርጣለች ማለት ነው። ብዙ ለፍታለች። እንግዲህ የራሷን ለማድረግ ጥሯ አልሳካም ሲላት እንግዲህ አሁን ብሩን ከመስጠት አድናንንም ደጋግማ ይቅርታ ጠይቋለች። ሆኖም ታርቆንንም ይቅርታ ጠይቋ እንግዲህ
ዳንያም ለአድናን ልትነግረው ስትመጣ ለዋና በፍጹም አትንገሪው፣ አሁን አትንገሪው፣ ቢያንስ እንኳን ትንሽ ታርቆን ይረጋጋና ወደ ራሱ ይመለስ። እንደዚህ እየለመነሽ አሁን አንድ ፍሬዬ ሕፃን ልጅ ታርቆን አባት አይደለም ብትዩ ምን ይሰማሃል ብላ ስትላተም በኋላ ሲያደግ መስማቱ ስለማይቀር እነግረዋለሁ ብላ ትላለች። እና ምን ነው ልጁ እንደሆነ ሲሰማ ወደ እኔ እንደሚመጣ ታውቆሽ ነው እንዴ ብላ ስትላት እሱ በፍጹም አይመጣም፣ ልጁን ፍቅር ይሰጠዋል፣ የአባት ፍቅር ሰጥቶ ያሳድገዋል። ሆኖም ግን ወደ አንቺ አይመጣም፣ ለማይመጣው ነገር አትልፊ። ስለዚህ እሱ አሁን የኔና የኔ ብቻ ነው። አሁን ታርቆን ይረጋጋና ሁሉንም ነገር ትነግሪዋለሽ። ስለዚህ ለታርቆንም አስቢ ብላ እንደምንም ብላ ትለምናታለች። አዎ ታርቆን በጣም ብዙ ውለታ ብዙ ነገር አድርጎልኛል፣ ለሱ ብዬ ባልሹ ትንሽ እጠብቃለሁ በማለት እንግዲህ በዛ ትስማማለች ማለት ነው። ሆኖም እንግዲህ ሚራም ክፋቷን ሁሉን ነገር ስትነግራት ይቅርታ ልትጠይቀው ወደ ክፍል ገብታ እያለቀሰች ነበረ። ሆኖም እንግዲህ ሚራም ወደ ተጠራችበት ትሄዳለች። እሱም ገንዘቡ የታለ? ገንዘቡን ይዘሽ አልመጣሽም ሲላት እኔ እኮ ገንዘብ የለኝም፣ የፈለግከውን ነገር አድርገኝ፣ ለእኔ ሞት ራሱ ትንሽ ነው፣ ስለዚህ የፈለግከውን ማድረግ ትችላለህ ብላ ስትለው እሺ በቃ እንደዛ ከሆነ እድሜሽን አሳጥረሻል በማለት እንግዲህ ሽጉጥ ተኩሶባት ክፍሉ በዚህ አይነት ተጠናቋል ማለት ነው። እንዴ ሮቤል ሳይመጣ ነው እንዴ ክፍሉ የሚጠናቀቀው የምትሉት፣ ሳራ ሳትመጣ ነው ወይ ክፍሉ የሚጠናቀቀው? እንግዲህ በስተመጨረሻ ሳራም ትመጣለች። ሳራ ደግሞ ሌላ ድራማ ላይ ስላለች እዛ ሄዳችሁ ሰላም እንድትሏት ጋበዝኳችሁ። የድራማውን ስም የምትፈልጉ ኮሜንት ላይ